ሰላም ጤና ይስጥልን ክብራትና ክብራን የፕራይም ሚዲያ ተመልካቾቻችን ከሀገር ውስጥና ከሀገር ውጭ ያዘጋጀናቸውን የሰዓቱ መረጃዎች ወደ እናንተ ማድረሳችንን ጀምረናል። ከመረጃዎቹ ጋር አብሬያችሁ መቆየው እኔ በጸሎት ጌታቸው ነኝ። አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር በ2017 የትምህርት ዘመን በ12ኛ ክፍል ብሔራዊ ፈተና ከፍተኛ ውጤት ላስመዘገቡ የመዲናዋ ተማሪዎች የእውቅና መርሃ ግብር አከናውኗል። ከንቲባ አዳነች አቤቤ በዚህ ወቅት እንዳሉት የትምህርት ስብራትን ለመጠገን ከፖሊሲ ማሻሻል ጀምሮ የትምህርት ስርዓቱን ለማስተካከል በትኩረት እየተሰራ ይገኛል። በ12ኛ ክፍል መልቀቂያ ፈተና ከ500 በላይ ውጤት ካስመዘገቡ 1321 ተማሪዎች መካከል ከፍተኛ ውጤት ላመጡ 336 ተማሪዎች እውቅና ሰጥተን አበረታተናል ብለዋል። በ2016 የትምህርት ዘመን ፈተናውን ከወሰዱት የመዲናዋ ተማሪዎች መካከል 21.3 በመቶ ያህሉ ማለፋቸውን ያስታወሱት ከንቲባዋ በ2017 ወደ 31 በመቶ ማደጉንም ተናግረዋል። እንዲሁም እንደ ሀገር ያስፈተኗቸውን ተማሪዎች ሙሉ በሙሉ ካሳለፉ 50 ትምህርት ቤቶች መካከል 17ቱ በከተማ አስተዳደሩ ስር የሚገኙ ትምህርት ቤቶች መሆናቸውንም ገልጸዋል። በተጨማሪም በከተማዋ የሚገኙ 2 አዳሪ ትምህርት ቤቶች ሙሉ በሙሉ ማሳለፍ መቻላቸው የስራችን ውጤታማነት ማሳያ ነው ብለዋል። ሉሲና ሰላም በቼክ ሪፐብሊክ ፕራግ ሙዚየም የነበራቸውን ቆይታ አጠናቀው ዛሬ ንጋት ላይ አዲስ አበባ ገብተዋል። በቆይታቸውም ከመላው አውሮፓ የጎረፉ ቱሪስቶች የተጎበኙ ሲሆን የኢትዮጵያን የሰው ዘር መገኛነት በማሳየትና የጥንታዊ ስልጣኔ ባለቤትነት በዓለም አደባባይ በማስተዋወቅ የኢትዮጵያን ገጽታ ከፍ የማድረግ ሚናም በላቀ ሁኔታ ተወጥተዋል። የሉሲና ሰላም ከፕራግ ወደ አዲስ አበባ ጉዞ በቅርስ ጥበቃ ባለስልጣን ዋና ዳይሬክተር አበባው አያሌው የተመራ ሲሆን በኢትዮጵያ የቼክ አምባሳደርን ጨምሮ በፕራግ ሙዚየም አመራሮችና የሀገሪቱ ከፍተኛ የስራ ኃላፊዎችም ታጅበዋል። በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በመገኘት የኢፌዴሪ ቱሪዝም ሚኒስትር ዴኤታ ስለሺ ግርማና የሚኒስቴሩ ከፍተኛ የስራ ኃላፊዎች አቀባበል አድርገዋል። ኮሪደር ልማቱ የከተማዋን ነዋሪዎች የልማት ተጠቃሚነት ይበልጥ ለማሳደግ ምቹ መደላደል የፈጠረ መሆኑን የአዳማ ከተማ አስተዳደር ከንቲባ አቶ ኃይሉ ጀልዴ አስታወቁ። በከተማዋ የመጀመሪያው ዙር የኮሪደር ልማት ተጠናቆ ለአገልግሎት ክፍት ሆኗል። የአዳማ ከተማ አስተዳደር ከንቲባ አቶ ኃይሉ ጀልዴ በወቅቱ ባደረጉት ንግግር የተሟላ መሰረተ ልማት ያላት ውብ ንጹህና ያማረች አዳማን ለመገንባት የተጀመረው ስራ በህዝቡ ተሳትፎ ተጠናክሮ ቀጥሏል ብለዋል። ተጠናቆ ለአገልግሎት ክፍት የተደረገው የመጀመሪያው ዙር የኮሪደር ልማት የከተማዋን ነዋሪዎች የልማት ተጠቃሚነት በተሻለ ደረጃ ይበልጥ ለማሳደግ ምቹ ሁኔታ መፍጠሩንም አስታውቀዋል። ይህም ልማት 19.2 ኪሎ ሜትር ርዝመትና 23 ሜትር ስፋት ያለው የአስፋልት ኮንክሪት የእግረኛና የብስክሌት መንገድ ግንባታ መሆኑንም ገልጸዋል። ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት የሰዓቱ መረጃዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው መረጃዎች እናልፋለን። አብራችሁን ቆዩ። ሁለት ዋነኛ ተፎካካሪዎቻቸውን ከምርጫ ያገዱት የአይቮሪ ኮስት ፕሬዝዳንት አላሳኔ አውታራ ለአራተኛ ጊዜ ፕሬዝዳንት ለመሆን የሚያስችላቸውን ብልጫ ድምጽ ማግኘታቸው ተገለጸ። የ83 ዓመቱ አላሳኔ አውታራ 89.8 በመቶ ድምጽ ማግኘታቸውም ይፋ ተደርጓል። በሁለተኛ ደረጃ የቀድሞ የንግድ ሚኒስትር ዣን ሉዊ ቢሎን 3.09 በመቶ ድምጽ አግኝተዋል። ፕሬዝዳንቱ ለአራተኛ ጊዜ ሊያሸንፉ መሆኑ እምብዛም አስገራሚ አልሆነም። ዋነኛ ተፎካካሪዎቹ የቀድሞ ፕሬዝዳንት ላውረንት ጋምቦና ነጋዴው ቲጃዲ ቲሃም ከምርጫው ከታገዱ በኋላ ህዝቡ በምርጫው እንዳይሳተፍ ጠይቀዋል። የቀድሞ ፕሬዝዳንት ባለቤት ሲሞን ጋግቦ በምርጫው እንዲሳተፉ ተፈቅዶላቸው 2.42 በመቶ ድምጽ አግኝተዋል። የሀገሪቱ ምርጫ ቦርድ እንዳለው ከጠቅላላው ህዝብ 50.1 በመቶ የሚሆነው ድምጽ ሰጥቷል። በመጨረሻም አሜሪካ አደንዛዥ ዕፅ ሳይዙ አልቀሩም ባለቻቸው 4 ጀልባዎች ላይ ባደረሰችው ጥቃት የ14 ሰዎች ህይወት ተቀጠፈ። አንድ ግለሰብ በሜክሲኮ ፍለጋና ነፍስ አድን ሰራተኞች አማካኝነት መትረፉም ተነስቷል። የአሜሪካው የጦር ሚኒስትር ፔፕ ሃግስተም ጥቃቱ በፓሲፊክ ውቅያኖስ ላይ መድረሱንም አሳውቀዋል። የሜክሲኮ ባህር ኃይል ከፓሲፊክ የባህር ዳርቻዋ አካፑልኮ ከተማ 643 ኪሎ ሜትር ርቀት ላይ አሁንም ፍለጋ ላይ ይገኛል። በካሪቢያንና ፓሲፊክ ውቅያኖስ የተፈጸመ አዲስ ጥቃት ሲሆን በፕሬዝዳንት ዶናልድ ትራምፕ ትዕዛዝ የሆነ ነው። ጥቃቱ የቀጠናው መሪዎችና የተለያዩ ባለሙያዎች እያወገዙት ይገኛሉ። በጥቃቱ ከነሐሴ መጨረሻ አንስቶ በካሪቢያንና ፓሲፊክ 57 ሰዎች በአሜሪካ ጥቃት ህይወታቸውን አጥተዋል። አሜሪካ የምትፈጽመውን ጥቃት ቬኔዙዌላ፣ ኮሎምቢያና ሜክሲኮ እየተቃወሙት ይገኛሉ። ክቡራን ተመልካቾቻችን የሰዓቱ መረጃዎቻችን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ቀሪ ፕራይም ሚዲያ ፕሮግራሞች ይቀጥላሉ። መልካም ቆይታ።